ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የቻናላችን ቤተሰቦች በዛሬው ዝግጅት ሙሉ የአማርኛ ፊደላትን ይዤላችሁ መጥቻለሁ። እነዚህም ፊደላት በቀላሉ ተመሳሳይነት ወይም ተያያዥነት ቅርጽ ያላቸውን ቤተሰቦች በአንድ ላይ ሰብሰብ አድርጌ በቀላሉ እንዴት አድርጋችሁ ቅርጻቸውንና ድምጻቸውን መያዝ እንዳለባቸው የማሳያችሁ ይሆናል። እናንተ ደግሞ ትኩረታችሁን ከኔ ጋር አድርጋችሁ እስከ መጨረሻው መከታተል ነው። በተለያየ ምክንያት መማር ፈልጋችሁ ግን ያልተማራችሁ ልጆች ትምህርቱን የምትፈልጉ ሀሁ ለሁሉም በኦንላይን ትምህርት ቤት 24 ሰዓት ተማሪዎችን በኦንላይን እያስተማረ ይገኛል። ስልካችን ሴቭ አድርጋችሁ ያዙ። የታች ቪዲዮ ጠርዝ ላይ የምታዩት የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ነው። በኢሞ፣ በዋትሳፕ፣ በቴሌግራም ሀይ በሉን፣ ደውሉልን። ወዲያውኑ ስልካችሁን አንስተን ሁኔታዎችን አመቻችተን እናንተ በምትፈልጉት ሰዓት የምትፈልጉትን ትምህርት እንድትማሩ እናደርጋለን። ዛሬ ቀጥታ ቅርጻቸው ተያያዥነት ያላቸውን ፊደላት በቀላሉ እንዴት አድርጋችሁ በተያያዥነት ሁኔታ ወይም ደግሞ በቀላሉ ድምጻቸውንም ቅርጻቸውንም መያዝ እንደምትችሉ ባለ አንድ እግር፣ ባለ ሁለት እግር፣ እግር አልቦ የሚባሉ ፊደላትን ሰብሰብ አድርጌ በቅርጻቸው መሰረት አንድ ላይ አድርጌ እናንተ ደግሞ በቀላሉ እንዴት እንደምትይዟቸው የማሳያችሁ ይሆናል። ለምሳሌ እነዚህ የምታዩቸው ፊደሎች እግር አልቦ የሚባሉ ናቸው። ምንም አይነት መስመር ወደታች የቆመ የላቸውም። በዚያ ምክንያት እግር አልቦ ይባላሉ። እነዚህን ደግሞ ስታዩቸው አንዳንድ መስመር ወደታች የተዘረጋ ወይም አንዳንድ ቋሚ መስመር አላቸው። ይህን ቋሚ መስመር እንደ እግር ቆጥረ ነው ባለ አንድ እግር ተብለው ይጠራሉ። እነዚህ የምታዩቸው ደግሞ ሁለት መስመር ወደ ታች የተዘረጋ ወይም ደግሞ ሁለት ቋሚ መስመር አለው። እነዚህን ሁለት ቋሚ መስመሮች እንደ እግር ብንቆጥራቸው ባለ ሁለት እግር ብለን ልንጠራቸው እንችላለን። እነዚህ ደግሞ የምታዩቸው እንደዚሁ ባለ ሁለት እግር ፊደሎች ናቸው። መጨረሻ ላይ እነዚህ ሶስት ፊደሎች ይችና ይች ደግሞ ባለ ሶስት እግር ይባላሉ። ምክንያቱም ሶስት መስመር ወደ ታች የቆመ ስላላቸው እነዚያን መሰረት አድርገን ባለ ሶስት እግር እንላቸዋለን ማለት ነው። ስለዚህ እነዚህ የምታዩቸው ባለ ሁለት እግር፣ እነዚህ ይኸው ባለ ሁለት እግር፣ እነዚህ ደግሞ ባለ አንድ እግር፣ እነዚህ እግር አልቦ ይባላሉ። እነዚህም ፊደሎች ባለ አንድ እግሮችን፣ እግር አልቦዎችን፣ ባለ ሁለት እግር እና ባለ ሶስት እግር ፊደላትን በቀላሉ እንዴት እንደምትይዟቸው የማሳያችሁ ይሆናል። ትኩረታችሁን ከኔ ጋር አድርጉ፣ እስከ መጨረሻው ተከታተሉ። በእርግጠኝነት ሙሉ የአማርኛ ፊደላትን በቀላሉ ቅርጻቸውን፣ ድምጻቸውን እንዴት እንደምትይዙ የማሳያችሁ ይሆናል ብዬ አስባለሁ። ስለዚህ እናንተ ስለምታተርፉበት ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ። ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። ስልካችን ሴቭ አድርጋችሁ ያዙ። በምትፈልጉት ሰዓት ደውሉልን። ወዲያውኑ ስልካችሁን አንስተን የምትፈልጉትን ትምህርት እንድትማሩ እናደርጋለን። አሁን ወደ ትምህርቱ ይዣችሁ ልሄድ። መጀመሪያ ላይ የፊደላትን ቤተሰቦች በየቤተሰባቸው እየጠራን አብራችሁን እየጠራችሁ የምናይ ይሆናል። ከዚያ ቀጥሎ ደግሞ ቅርጻቸው እንዴት አድርጋችሁ እንደምትይዙ እና ድምጻቸው እንዴት አድርጋችሁ እንደምትይዙ የማሳያችሁ ይሆናል ማለት ነው። ስለዚህ እነዚህን ሁለት ሶስት ጥቅሞች የፊደላትን ቅርጽ ለመያዝ የሚጠቅሟችሁን መሰረታዊ ጥበቦች ስለማሳያችሁ ከኔ ጋር ሁኑ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይኸው እነዚህ የሀ ቤተሰቦች 7 ቤተሰብ አለው ማንኛውም ፊደል። ይቺ ደግሞ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ይቺ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይችኛዋ ደግሞ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። ይቺ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ይቺ ደግሞ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይቺ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ይቺ ፈ፣ ፉ፣ ፊ፣
ፋ፣ ፌ፣ ፍ፣ ፎ። እነዚህ አሁን የጠራኋቸው እያንዳንዱ ፊደላት የቤተሰባቸው ማለት ነው። የሀን ቤተሰቦች ጠቅላላ የመ፣ የሰ፣ የወ እያለ በየቤተሰባቸው ነው። አሁን ከዚህ ጋር ደግሞ ስናያቸው የመጀመሪያ የፊደላትን ቤተሰብ ስታዩ ለምሳሌ እነዚህ እግር አልቦ የሚባሉ ፊደላት ሀ፣ መ፣ ሰ፣ ወ፣ ጸ፣ አ፣ ረ፣ ፈ። እነዚህ የምታዩቸው እግር የሚባል ነገር ወደታች የተዘረጋ የላቸውም። እነዚህ ፊደላት ሁለተኛ ቤተሰቦቻቸው ጋር ብንመጣ ወይም ደግሞ እነዚህ የእግር አልቦ ሁለተኛ የፊደላት ቤተሰብ ከጎነ ጎናቸው ለምታዩት አግድም አግድም መስመር አለው። እነዚህ ደግሞ በለየት ባለ ሁኔታ ከእግራቸው ላይ ወይም በታችኛው በኩል ካለው ሳይዳቸው ላይ ነው እንደዚህ አይነት ቅጽል ወደ ታች የተዘረጋ ነገር እየተጨመረላቸው። ይሄ የሁለተኛ ፊደላት ቤተሰቦች ቅርጽ ነው። የሁለተኛ ፊደላት ቤተሰቦች ቅርጽ ሁሉም ፊደላት ማየት ትችላላችሁ። ከጎናቸው ላይ አግድም አግድም መስመር ይጨመራል። ድምጻቸው ጋር ስንመጣ ደግሞ ኡ የሚል ነገር ይኖረዋል። ለምሳሌ አብራችሁ እየጠራችሁ ብታዩ ሁ፣ ሙ፣ ሱ፣ ው፣ ጹ፣ ኡ፣ ሩ፣ ፉ። እንግዲህ እነዚህ አሁን እያሳየኋችሁ የእግር አልቦዎችን ብቻ ነው ወይም ደግሞ እግር የሌላቸውን ብቻ ነው። ሌሎቹን ጋር ብትሄዱ በኋላ ከዚህ ቀጥሎ ባለው ስላይድ ባለ አንድ እግር ፊደላትን ከዛ ባለ ሁለት እግር ባለ ሶስት እግር እያየን ስለምንሄድ ምናየው ይሆናል። ግን ይሄ ድምፅ ለሁለተኛ ፊደላት ይሰራል ማለት ነው። ወይም ደግሞ ሙሉ የሁለተኛ ፊደላት ኡ የሚል ድምፅ አላቸው። ሶስተኛ ጋር ስንሄድ ሶስተኛ ፊደላት እግራቸው ወደ ቀኝ የዞረ ነው የሚሆነው። ወደ ቀኝ ለምሳሌ ሂ፣ ሚ፣ ሲ፣ ዊ፣ ጺ፣ ኢ፣ ሪ፣ ፊ። እንደምትሰሙት ኢ የሚል የሁሉም ፊደሎች ድምፅ የጋራ የሚጋሩት ድምፅ አለ። አራተኛ ጋር ስትመጡ ደግሞ እነዚህ ፊደላት ለምሳሌ ሁለተኛ ላይ ከጎናቸው ይኖረዋል አልኳችሁ። ሶስተኛ ላይ ወደ ቀኝ እግራቸው እንሻፈፋል አልኳችሁ። አራተኛ ላይ ስትመጡ እነዚህ እግር አልቦ የሚባሉ ፊደላት እግር ነው የሚጨመርላቸው። ለምሳሌ ይኸው ሀን እዩዋት፣ አራተኛ ላይ ስትመጣ እግር አላት። የመን ፊደል እዩዋት፣ አራተኛ ቤተሰቧ ጋር ስትመጡ እንደዚህ ስታዩዋት ማለት ነው እግር ይኖራታል። የሰን፣ የወን፣ የጸን፣ የአን ስታዩዋቸው እነዚህ ሁሎችም እግር ያላቸው ይሆናሉ ማለት ነው አራተኛ ላይ። ስለዚህ ድምጻቸውን ደግሞ ስትጠሩ አ የሚል ነገር ይኖረዋል። እሱን አብረን እየጠራን እንይ። ሀ፣ ማ፣ ሳ፣ ዋ፣ ጻ፣ አ፣ ራ፣ ፋ። አምስተኛ ላይ ብንመጣ ደግሞ አምስተኛ ፊደላት ምንድን ነው የሚሆኑት? በቀኝ በኩል በውጭ በኩል ቀለበት ወይም ደግሞ ይህ የምታዩት ቁልፍ ነገር ይኖረዋል። ስለዚህ የአምስተኛ ፊደላት የቅርጽ ባህሪ ከእግራቸው ላይ ቁልፍ ነገር መጨመር ወይም ደግሞ 00 ነገር ነው። ድምጻቸው ደግሞ ኤ ያለ የሚያስተጋባ ወይም ደግሞ የሚል ቅላጼ ያለው ድምፅ ለሁሎችም ይኖራቸዋል ማለት ነው። እየጠራን ብናየው ይህንን ድምፅ ትረዱታላችሁ። አብራችሁ ጥሩ። ሄ፣ ሜ፣ ሴ፣ ዌ፣ ጼ፣ ኤ፣ ሬ፣ ፌ። ስድስተኛ ጋር ስንመጣ ስድስተኛ ፊደላት ቅርጻቸው እንደየፊደላት የተለያዩ ናቸው። ስለዚህ የአንደኛ ፊደላትን ለመያዝ እንደሞከራችሁት ስድስተኛ ፊደላትንም እየጻፋችሁ እየደጋገማችሁ እየጠራችሁ መያዙ አስፈላጊ ነው የሚሆነው። አሁን ድምጻቸው ጋር ስንመጣ ደግሞ ድምጻቸው የሚል ድምፅ ሁሎችም ይጋራሉ። ስለዚህ የሚል ድምፅ ይኖራቸዋል። እሱን እየጠራን ስናይ ምን አይነት ድምፅ እንደሚጋሩ እናያለን ማለት ነው። ህ፣ ም፣ ስ፣ ው፣ ጽ፣ እ፣ ር፣ ፍ። እንደምታዩት የሚል ነገር አለው። ሰባተኛ ፊደላትም ቢሆን እነዚህ እግር አልቦ የሚባሉ ፊደላት
በቋሚነት እንደዚህ የሚጋሩት ነገር የለም። የምታዩት እግር ወደ ግራ ዘንበል ዘንበል ያለ ወይም ደግሞ የምታዩት አይነት ቅርጽ አለው። እነዚህን ለመያዝ ሞክሩ። ግን እንደ ሁለተኛ ፊደላት ጎናቸው ላይ እንደ ሶስተኛ ፊደላት እግራቸው ወደ ቀኝ ይንሻፈፋል፣ ወይም ደግሞ አራተኛ ፊደላት ጋር እግር ይጨመርላቸዋል። አምስት ላይ እንደዚህ ቀለበት ወይም ደግሞ ቁልፍ ይጨመራል ብለናል። ሰባተኛ ላይ ስንመጣ ግን ብዙም እንደዚህ ወጣ ያለ ሊጋሩት የሚችል የጋራ የሚያደርጋቸው ቅርጽ የለም። ስለዚህ ቅርጻቸውን እየጻፋችሁ ድምጻቸውን ደግሞ ከኔ ጋር እየጠራችሁ ተለማመዱ። ድምጻቸው ኦ የሚል ድምጽ ይጋራሉ። ሁሎችም ስንጠራው ኦ እያለ የሚሄድ የድምጽ ቅላጼ አለ። ስለዚህ ሰባተኛ ፊደላት ኦ የሚል ድምጽ ይጋራሉ። እሱን እየጠራችሁ ተለማመዱ። ሆ፣ ሞ፣ ሶ፣ ዎ፣ ጾ፣ ኦ፣ ሮ፣ ፎ። አሁን ቀጥታ እነዚህን እግር አልቦ የሚባሉ ፊደላትን በዚህ ልክ ካየን ወደ አንድ እግር ወይም ደግሞ አንድ እግር ብቻ ወዳላቸው ፊደላት ስንሄድ እነዚህ የምታዩቸው ናቸው። እነዚህንም መጀመሪያ በየቤተሰባቸው እንጥራ። አብራችሁን ጥሩ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ቀጣዩዋ ደግሞ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ይቺ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ይቺ ደግሞ የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። ይቺ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። ይቺ ደግሞ ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። ይቺ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይቺ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ይቺ ደግሞ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። እነዚህ የምታዩቸው በየቤተሰባቸው ነው። የቀ ቤተሰቦች እንደምታዩት ሰባት ሆሄያት አሏቸው። የተንም ብታዩ እንደዚሁ ሰባት። ሌሎችም ብታዩቸው እያንዳንዱ የአማርኛ ፊደል ሰባት ቤተሰብ አለው ማለት ነው። አሁን በየቤተሰባቸው ጠራን። ከዛ አንደኛ የፊደላት ቤተሰብን ስታዩ እነዚህ ባለ አንድ እግር ብቻ ናቸው። አሁን ለምሳሌ በዚህ ስላይድ ላይ ወይም በዚህ ገጽ ላይ ያሉት እነዚህ የምታዩቸው ለምሳሌ እቺ ቀ፣ እቺ ደግሞ ተ፣ ቸ፣ የ፣ ገ፣ ፐ፣ ሀ፣ ነ፣ ኘ። እነዚህ የመጀመሪያ ፊደላት ናቸው። እነዚህ ፊደላት የመጀመሪያዎቹ ሲሆኑ ሁለተኛ ቤተሰቦቻቸው ጋር ብትሄዱ ለምሳሌ የቀ ሁለተኛ ቤተሰቡ ቁ ይሄ ነው። የተ ሁለተኛ ቤተሰቡ ቱ እያለ እነዚህ የምታዩቸው የፊደላት የነዚህ የባለ አንድ እግር ፊደላት ሁለተኛ ቤተሰቦቻቸው ናቸው። እነዚህ ሁለተኛ ቤተሰቦቻቸው ሁሎችም ጎናቸው ላይ አግድም መስመር አለው። ይሄው እንደምታዩት ማለት ነው። ስለዚህ ሁለተኛ ቤተሰቦቻቸውን ቅርጻቸውን ለመለየት የአንደኛ ፊደላትን ቤተሰብ ከያዛችሁ በኋላ ከነዚህ ከአንደኛ ፊደላት ቤተሰቦች ላይ ከጎናቸው ላይ ይሄን ተጨማሪ ነገር ብትጨምሩት ሁለተኛ ቤተሰቦቻቸው ይሆናሉ ማለት ነው። ስለዚህ ቅርጻቸውን በዚህ መንገድ ከጎናቸው ላይ ተጨማሪ ቅጽል ወይም ደግሞ አግድም መስመር እንዳለው ያዙ። ድምጻቸው ጋር ስትሄዱ ኡ የሚል ድምጽ ይጋራሉ። ሁሎችም ኡ የሚል ድምጽ ይጋራሉ። እሱን እየጠራችሁ ከኔ ጋር ተለማመዱ። አብረን እንጥራ። ቁ፣ ቱ፣ ቹ፣
ዩ ጉ ፑ ሁ ኑ ኙ። ሶስተኛ ቤተሰቦቻቸው ጋር ስትሄዱ ደግሞ ሶስተኛ ቤተሰቦች ወደ ቀኝ ከእግራቸው ላይ እንደምታዩት ሸፋፋ ወይም ደግሞ የተጣመመ ነው የሚሆነው። ይህን ያዙ። ድምጻቸው ጋር ስንሄድ ደግሞ ኢ ኢ ኢ ያለ ከሁሎችም ጋር የሚያስተጋባ ወይም ደግሞ ያለ ቅላጼ ድምፅ አለ። ስለዚህ ሁሎችም የሚጋሩት ኢ የሚል ድምፅ አለ ማለት ነው። እሱን እየጠራን እናንተም እኔ ጋር እየጠራችሁ ተለማመዱ። ቂ ቲ ቺ ይ ጊ ፒ ሂ ኒ ኚ። አራተኛ ቤተሰቦቻቸው ጋር ስንመጣ ደግሞ እግራቸው እነዚህ ወደ ግራ በምታዩት መንገድ የተጣመመ ወይም ደግሞ የተንሻፈፈ ነገር ነው። ስለዚህ ቅርጻቸውን እዩዋቸው። የነና የኘ ቤተሰቦች ካናታቸው ወደ ቀኝ ደፋ ያሉ ናቸው። ሌሎቹ ባለ አንድ እግር ፊደላት ስታዩቸው ወደ ግራ የተንሻፈፈ ነው። ስለዚህ ቅርጻቸው ተያያዥነት ባለው ሁኔታ ነው ያልኳችሁ ለዛ ነው። ድምጻቸው ጋር ደግሞ ስንጠራ ሁሎችም አ እያለ የሚያስተጋባ ድምፅ ወይም ደግሞ ይህ ቅላጼ ይጋሩታል ይህንን ድምፅ ማለት ነው። አብረን እየጠራን አብራችሁ እየጠራችሁ ተለማመዱ። ቃ ታ ቻ ያ ጋ ፓ ሀ ና ኛ። እንደሰማችሁት አ የሚል ድምፅ አላቸው ማለት ነው። አምስተኛ ጋር ስትመጡ ደግሞ ቅርጻቸው ጋር ስታዩት እንግዲህ ሁሎችም የሚታያችሁ ነገር ምን አለ? ከእግራቸው ላይ ቁልፍ ነገር ወይም ደግሞ 00 ነገር በቀኝ በኩል በውጭ በኩል የተጨመረ ነገር አለ። ስለዚህ እሱን በትኩረት እዩትና ስለ ቅርጻቸው በቀላሉ ለመረዳት ሞክሩ። ድምጻቸው ጋር ስንሄድ ደግሞ ኤ ያለ ለአምስተኛ ፊደሎች ሁሎችም ጋር ሊወጣ የሚችል ድምፅ ወይም ደግሞ የሚያስተጋባ ድምፅ አለ። ኤ የሚል ድምፅ ይጋራሉ ማለት ነው። ስለዚህ አብራችሁን እየጠራችሁ ድምፃቸውንም ቅርጻቸውንም በትኩረት እያያችሁ ተለማመዱ። ቄ ቴ ቼ ዬ ጌ ፔ ሄ ኔ ኘ። ከዛ ስድስተኛ ጋር ስትመጡ ደግሞ የስድስተኛ ፊደላትን ቅርጽ ለመያዝ የእያንዳንዳቸው በየፊደላት ቤተሰቦች የራሳቸውን ቅርጽ ስለሚይዙ የሚጋሩት የቅርጽ ተያያዥነት ያለው ቅርጽ ወይም ደግሞ የሚጋሩት የቅርጽ ዝምድና ስለሌላቸው ልክ የመጀመሪያ ፊደላትን ለመያዝ እንደሞከራችሁት እነዚህንም እየጻፋችሁ ድምፃቸውን እየጠራችሁ ለመያዝ መሞከር ይጠበቅባቸዋል። ስድስተኛ የፊደላት ቤተሰብን ድምፃቸው ጋር ስትመጡ እያለ የሚያስተጋባ ድምፅ አለ። እሱን አብራችሁ እየጠራችሁ ከኔ ጋር መለማመድ ይጠበቅባችኋል ማለት ነው። ስለዚህ ከኔ ጋር ጥሩ። ቅ ት ች ይ ግ ፕ ህ ን ኝ። እነዚህ እንደምትሰሙት ይህንን ድምፅ ሁሎችም የሚጋሩት ነው ማለት ነው። ስለዚህ አሁን ሰባተኛ ቤተሰቦቻቸው ጋር መሄድ አለብን። ሰባተኛ ቤተሰቦቻቸው ጋር ስትመጡ ብዙዎቹ አናታቸው ላይ ወይም ደግሞ ከራሳቸው ላይ እንደምታዩት ምንድን ነው ያለው? 00 ነገር አለው። ይኸው ከላይ ከጭንቅላታቸው ላይ አናታቸው ላይ ወይም ደግሞ ራሳቸው ላይ ብላችሁ ያዙ። ብቻ በላይ በኩል የምታዩት ቅርጽ ለሁሎችም ባይባልም ይሄ ቅርጽ አላቸው። ለምሳሌ የቀ ቤተሰብ የተ የቸ የሀ የነና የኘ ቤተሰብ ከአናታቸው ላይ ይሄ ቅርጽ አለው። ስለዚህ ምናልባት በቀላሉ እንድታስታውሱት ሊያደርጋችሁ ይችላል። ይህንን የቅርጻቸውን ለመያዝ ሞክሩ በዚያ መንገድ። ድምጻቸው ደግሞ ሁሎችም ሰባተኛ ቤተሰቦች ምንድን ነው የሚኖራቸው? ኦ የሚል የድምፅ ቅላጼ ይኖራቸዋል። እሱን እየጠራችሁ ከኔ ጋር ተለማመዱ። ቆ ቶ ቾ ዮ ጎ ፖ ሆ ኖ ኞ። አሁን ባለ
አንድ እግሮችን አየን፣ ባለ ወይም እግር አልቦዎችን አይተናል። አሁን ባለ አንድ እግሮችን አየን። ቀጣይ የሚቀሩን ባለ ሁለት እግርና ባለ ሶስት እግር ናቸው። ወደ ባለ ሁለት እግር ፊደላት እንሂድ። እነዚህ የምታዩቸው እንግዲህ ሁለት ሁለት መስመር ወደታች የተዘረጋ ያላቸው ፊደሎች ናቸው። እነዚህ ባለ ሁለት እግር ይባላሉ። እነዚህን እንጥራሽ። የመጀመሪያ ፊደላት ቤተሰቦችን፣ ሁለተኛ ፊደላት ቤተሰቦችን ቅርጽ ከማየታችን በፊት በየፊደላት ቤተሰብ እሺ፣ የለ ቤተሰቦችን እንጥራ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እነዚህ ሰባት ቤተሰቦች የለ ቤተሰቦች ናቸው። ቀጣይ ደግሞ ወደ ሰ ቤተሰቦች እንሂድ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ቀጣዮቹ የሸ ቤተሰቦች ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ቀጣይ ደግሞ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እነዚህ ደግሞ የበ ቤተሰቦች ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። እነዚህ ደግሞ የአ ቤተሰቦች ናቸው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እነዚህ ደግሞ የከ ቤተሰቦች ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እነዚህ የህ ቤተሰቦች ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እነዚህ የምታዩቸው ባለ ሁለት እግር ፊደላት ናቸው። የእነዚህን የመጀመሪያ ፊደላትን ቤተሰቦች ብናይ ለምሳሌ ለ፣ ሰ፣ ሸ፣ በ፣ ቨ፣ አ፣ ከ፣ ኸ። እነዚህ የምታዩቸው ሁሎችም ሁለት ሁለት መስመር ወደታች የተዘረጋላቸው ባለ ሁለት እግር ይባላሉ። ባለ ሁለት እግር ፊደላት ጋር ሁለተኛ ቤተሰቦቻቸው ጋር ብታዩ በቀኝ በኩል ያው ልክ ባለ አንድ እግር እግር አልቦ እንዳየ ነው። እግር አልቦ ባለ አንድ እግርም ፊደላት ሁለተኛ ቤተሰቦቻቸው ጎነ ጎናቸው ላይ ነው አግድም መስመር የሚኖረው። እነዚህ ባለ ሁለት እግር ፊደሎቹም አግድም መስመር ይኖራቸዋል። ሁለተኛ ቤተሰቦቻቸው ጋር ስንመጣ ልክ በእግር አልቦም ባለ አንድ እግር ፊደላትም ኡ የሚል ድምፅ ለሁለተኛ ቤተሰቦቻቸው ይጋራሉ እንዳልኳቸው። እነዚህም ኡ ኡ ኡ እያሉ የሚወጡ ድምፆች ከሁሎቹም ጋር አለ ማለት ነው። እሱን አብረን እየጠራን እንየው። ሉ፣ ሱ፣ ሹ፣ ቡ፣ ቡ፣ ኡ፣ ኩ፣ ሁ። እንደምትሰሙት ሁሎችም ኡኡ የሚል ድምፅ አላቸው። ሶስተኛ ፊደላት ጋር ስንመጣ ሶስተኛ ፊደላት እግራቸው በቀኝ በኩል ያለ እግራቸው ወደ ቀኝ ይሻፈፋል። ባለ አንድ እግርም እግር አልቦም እንደዛው እያልኳችሁ ነበረ። ድምፃቸው ጋር ስንመጣ ደግሞ ኢኢ የሚል ድምፅ ያስተጋባሉ። እሱን አብራችሁ እየጠራችሁ ከኔ ጋር ተለማመዱ። ሊ፣ ሲ፣ ሺ፣ ቢ፣ ቪ፣ ኢ፣ ኪ፣ ሂ። አሁን አራተኛ ፊደላት ጋር እንሂድ። አራተኛ የፊደላት ቤተሰብ ጋር ስንመጣ አራተኛ የፊደላት ቤተሰብ እነዚህ ባለ ሁለት እግር ፊደላት የሚባሉት በግራ በኩል ያለ እግራቸው ያጥራል። በግራ በኩል ያለው አጭር ይሆንና በቀኝ በኩል ያለው እግራቸው ደግሞ በነበረበት ሳያጥር ሳይረዝም ይቀጥላል ማለት ነው። ይሄ ቅርጻቸው ነው። ድምጻቸው ጋር ስንመጣ ደግሞ አ አ አ የሚል ድምፅ ሁሎችም ጋር ያስተጋባል። እሱን እየጠራችሁ ከኔ ጋር መለማመድ ነው የሚጠበቅባችሁ ማለት ነው። አብረን እንጥራ። ላ፣ ሳ፣ ሻ፣ ባ፣ ቫ፣ አ፣ ካ፣
ከዛ አምስተኛ ፊደላት ጋር ደረስን። አምስተኛ የፊደላት ቤተሰብ ደግሞ በቀኝ በኩል ካለው እግራቸው ላይ በውጭ በኩል ቀለበት ወይም የምታዩት ቁልፍ ነገር አለ። እሱ ቅርጻቸው ጋር ሊያመሳስላቸው የሚችል ነገር ነው። ድምጻቸው ጋር ስንመጣ ደግሞ ሁሎችም ኤ ኤ ኤ እያለ የሚያስተጋባ ድምፅ አለ፣ ወይም ደግሞ ይህን የድምፅ ቅላጼ ይጋሩታል ማለት ነው። እሱን እየጠራችሁ ከኔ ጋር ተለማመዱ። ሌ ሴ ሼ ቤ ቬ ኤ ኬ ሄ። እዛ ስድስተኛ ፊደላት ጋር ስንመጣ ስድስተኛ የፊደላት ቤተሰብ ደግሞ በየራሳቸው መንገድ ቤተሰቦቻቸውን ቅርጽ ስለሚቀይሩ እነዚህን ልክ የመጀመሪያ ፊደላትን ለመያዝ እንደሞከራችሁት እየጻፋችሁ ድምጻቸውን እየደጋገማችሁ እየጠራችሁ መለማመድ ይጠበቅባችኋል። ድምጻቸው ደግሞ የሚል ድምፅ ያስተጋባሉ ወይም ደግሞ ይህን ቅላጼ ይጋራሉ ማለት ነው። አብረን እየጠራን ድምጻቸውን እንለማመድ። ል ስ ሽ ብ ቭ እ ክ ህ። ሰባተኛ ቤተሰቦቻቸው ባለ ሁለት እግር የሚባሉት ፊደላቶች ኤክሴፕት ወይም ደግሞ በልዩነት የለቤተሰብ ናት በተለየ መንገድ ቅርጿ የምትቀይረው እንጂ ሌሎቹ በቀኝ በኩል ያለው እግራቸው ያጥርና በግራ በኩል ያለው በነበረበት ሳያጥር ሳይረዝም ይቀጥላል ማለት ነው። ስለዚህ ቅርጻቸውን በዛ መንገድ በቀላሉ ለመያዝ ሞክሩ። ድምጻቸው ደግሞ ሰባተኛ የፊደላት ቤተሰብ ኦ ኦ ኦ የሚል የድምፅ ቅላጼ ያላቸው። እሱን ከኔ ጋር እየጠራችሁ ተለማመዱ። አብረን እንጥራ። ሎ ሶ ሾ ቦ ቮ ኦ ኮ ሆ። ቀጣይ እነዚህም እንደዚሁ ባለ ሁለት እግር ፊደላት ናቸው። እነዚህንም በየቤተሰቦቻቸው መጀመሪያ እንጥራና ከዛ ቀጥሎ ስለ ቅርጻቸውና ስለ ድምጻቸው እያወራን እስከ መጨረሻው ከኔ ጋር ተከታተሉ የምናይ ይሆናል ማለት ነው። ዘ ዙ ዚ ዛ ዜ ዝ ዞ። እነዚህ የዘ ቤተሰቦች ናቸው። እነዚህ ደግሞ ዠ ዡ ዢ ዣ ዤ ዥ ዦ። እነዚህ የዠ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ የደ ቤተሰቦች አሉ። እነዚህንም አብረን እንጥራ። ደ ዱ ዲ ዳ ዴ ድ ዶ። እነዚህ ደግሞ ጀ ጁ ጂ ጃ ጄ ጅ ጆ። እነዚህ ጰ ጱ ጲ ጳ ጴ ጵ ጶ። እነዚህ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። እነዚህ ባለ ሶስት እግር ፊደላት የሚባሉት ናቸው። እነዚህ ሶስት ፊደሎች ይችና ይች እንደምታዩት ሶስት መስመር ነው ወደታች እየተዘረጋ ያላቸው። ስለዚህ እነዚህ መስመሮች ወደታች የተዘረጉትን እንደ እግር እየቆጠርን ባለ አንድ እግር፣ ባለ ሁለት እግር፣ ከዛ እዚህ ጋር ስንመጣ ደግሞ ባለ ሶስት እግር እያልን እየጠራን ነው። ስለዚህ እነዚህ ባለ ሶስት እግር ፊደላት ብለን እንድንጠራቸው እንችላለን። ስለዚህ እነዚህንም እንጥራቸው በየቤተሰባቸው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። እችኛዋ ደግሞ ጠ ነው የምትባል። እንደዚሁ ቤተሰቦቻቸውንም እንጥራ። ጠ ጡ ጢ ጣ ጤ ጥ ጦ።
ደግሞ ጨ ጩ ጪ ጫ ጬ ጭ ጮ። ስለዚህ እነዚህ የምታዩቸው በእያንዳንዳቸው ቤተሰቦቻቸውን ጭምር 7 ቤተሰብ ነው ያለው የእያንዳንዱ የአማርኛ ፊደል። እነዚህን ጠራን። አሁን የመጀመሪያ የፊደላትን ቤተሰብ ብታዩ እነዚህን ማለት ነው እየጠራችሁ ከኔ ጋር እስኪ እንለማመድባቸው። ዘ ዠ ደ ጀ ጰ ጸ ሀ ጠ ጨ። እነዚህ እንግዲህ የመጀመሪያ ፊደላት ቤተሰቦች ናቸው። እነዚህ ቤተሰቦች ሁለተኛ ቤተሰቦቻቸው ጋር ብትሄዱ ሁለተኛ ቤተሰቦቻቸው በቅርጽ ከጎን ጎናቸው ላይ ሁሉም ሁለተኛ ፊደላት ቤተሰብ የሆነ አግድም አግድም መስመር ተጨማሪ መስመር አላቸው። ድምጻቸው ጋር ብንሄድ ደግሞ ወይም ደግሞ ድምጻቸው ብንጠራ ኡኡ የሚል ድምጽ ሲያስተጋቡ ወይም ደግሞ ሲጋሩ እንሰማለን። አሁን እየጠራን እስኪ እንያቸው። አብራችሁን ከኔ ጋር ጥሩ። ዙ ዡ ዱ ጁ ጡ ጹ ሁ ጡ ጩ። እነዚህኞች ደግሞ ሶስተኛ የፊደላት ቤተሰቦች ናቸው። ሶስተኛ የፊደላት ቤተሰቦች ደግሞ በቀኝ በኩል ካለው በውጭ በኩል ካለው እግራቸው ላይ ወደ ቀኝ ሸፋፋ ነገር ወይም ደግሞ የተጣመመ ነገር ይጨመርበታል። እንደምታዩት ወደ ቀኝ ከቀኝ እግራቸው ላይ በውጭ በኩል ካለው እግራቸው ላይ ማለት ነው። ባለ 3ም ይሁኑ ባለ 2 እግር ፊደላት በውጭ በኩል ካለው እግራቸው ላይ ወደ ውጭ ይንሻፈፋል። እሱን እንግዲህ ቅርጻቸው በዚህ መንገድ ሊጋሩ እንደሚችሉ ወይም ደግሞ ተያያዥነት እንዳለው ትኩረት ውስጥ አስገብታችሁ በቀላሉ ለመያዝ ሞክሩ። ድምጻቸውን ደግሞ ስትጠሩ እነዚህን የሶስተኛ ፊደላት ቤተሰቦችን ድምጽ ስትጠሩ ኢ ኢ ኢ ያለ የሚያስተጋባ ድምጽ ተሰማላችሁ። እነዛን ደግሞ እየጠራን መለማመድ ነው ያለብን ማለት ነው። አብራችሁኝ ጥሩ። ዚ ዢ ዲ ጂ ጲ ጺ ሂ ጢ ጪ። አሁን አራተኛ ቤተሰቦቻቸው ጋር ስንመጣ ደግሞ አራተኛ ቤተሰቦቻቸው በግራ በኩል ያለው እግራቸው አጠር አጠር ያለ ነው የሚሆነው። በቀኝ በኩል ያለው እግራቸው ደግሞ ሳያጥር ሳይረዝም በነበረበት እንዳለ ይቀጥላል። እነዚህ እንደምታዩቸው ባለ 3 እግር ፊደላትም በግራ በኩል ያለ እግራቸው አጠር አጠር አለ። በቀኝ በኩል ያለ አንድ እግራቸው ደግሞ ሳያጥር ሳይረዝም በነበረበት ቀጠለ ማለት ነው። ስለዚህ በግራ በኩል ያለው እግራቸው ያጥራል። ስንተኛ ቤተሰቦቻቸው ጋር ስትመጡ? አራተኛ ቤተሰቦቻቸው ጋር። ድምጻቸው ጋር ስትሄዱ ደግሞ ሁሎችም አ አ አ እያለ የሚያስተጋባ ድምጽ ይጋራሉ። እሱን እየጠራን መለማመድ አለብን። አብራችሁን ጥሩ። ዛ ዣ ዳ ጃ ጳ ጻ ሀ ጣ ጫ። አምስተኛ ቤተሰቦቻቸው ጋር እንሂድ። አምስተኛ ቤተሰቦቻቸው ጋር ስንመጣ ደግሞ በቀኝ በኩል በውጭ በኩል ካለው እግራቸው ላይ የምታዩት ቀለበት ነገር ወይም ደግሞ ቁልፍ ነገር ይጨመርበታል። ስለዚህ ሁሎችም ይህንን የቅርጽ የሚጋሩት ወይም ደግሞ የጋራ ባህሪያቸው ሆኖ እናያዋለን ማለት ነው። ይህንን ትኩረት ውስጥ አስገብታችሁ በቀላሉ ቅርጻቸውን ለመያዝ ሞክሩ። ድምጻቸው ጋር ስንመጣ ደግሞ ኤ ያለ የሚያስተጋባ ሁሎችም ጋር ያለ ድምጽ አለ። እሱን እየጠራችሁ ከኔ ጋር ተለማመዱ። ዜ ዤ ዴ ጄ ጴ ጼ ሄ ጤ ጬ። ወደ ስድስተኛ ቤተሰቦቻቸው ጋር ስንሄድ ስድስተኛ ቤተሰቦቻቸው ጋር ስንመጣ ቅርጻቸው በየቤተሰባቸው የየራሳቸውን ቅርጽ ነው የሚቀይሩት። ስለዚህ ምንም ሊያጋራቸው የሚችል የቅርጽ ተያያዥነት ይህን ያህል ወጥ በሆነ መንገድ የለም። ምናልባት እነዚህ ድ ጅ ጵ የምታዩቸው ካናታቸው ላይ የሆነ ቅጽል አለው እንደ ጽ። እነዚህን አይነት ፊደሎች
ሌሎቹ ጋር ስትመጡ ደግሞ ይሄው የተለየ ነው የራሳቸው። ስለዚህ እሱንን እናንተ ልትረዱት በምትችሉት መንገድ እየጻፋችሁ ድምጻቸውን ደግሞ እየደጋገማችሁ እየጠራችሁ ለመያዝ ሞክሩ። ድምጻቸው እ እ እ እያለ የሚያስተጋባ ወይም ደግሞ ሁሎች የሚጋሩት ድምፅ ይሄ ቅላጼ ነው ማለት ነው። ይህንን ደግሞ ስትጠሩት ትለማመዱበታላችሁ። ስለዚህ ከኔ ጋር አብራችሁ እየጠራችሁ ተለማመዱ። ዝ ዥ ድ ጅ ጵ ጽ ህ ጥ ጭ። ስለዚህ እንደሰማችሁት ነው ድምፁ። አሁን ሰባተኛ ቤተሰቦቻቸው ጋር ደረስን። ሰባተኛ ቤተሰቦቻቸው ደግሞ በቀኝ በኩል ያለው እግራቸው ያጥራል። አራተኛ ቤተሰቦቻቸው ጋር በግራ በኩል ያለ እግራቸው ያጥራል እያልኳችሁ ነበር። ሰባተኛ ቤተሰቦቻቸው ደግሞ በተቃራኒ በኩል በቀኝ በኩል ያለ እግራቸው ያጥርና በግራ በኩል ያለው እግራቸው አያጥርም፣ አይረዝምም፣ ባለበት ይቀጥላል። ስለዚህ ይህንን በደንብ እዩት። ሁሎችም ጋር ነው እንደዛ የሆነው ማለት ነው። ስለዚህ በቀላሉ ቅርጻቸውን በዛ መንገድ ለመያዝ ያስችላቸዋል። ድምጻቸው ደግሞ ሁሎችን ኦ ኦ ኦ የሚል ሊጋሩት የሚችል ወይም ደግሞ የሚያስተጋባ ድምፅ አለ። ይህን በትኩረት ከኔ ጋር እየጠራችሁ መለማመድ ይጠበቅባችኋል። አብራችሁኝ ጥሩ። ዞ ዦ ዶ ጆ ጶ ጾ ሆ ጦ ጮ። ስለዚህ እንደዚህ እያደረጋችሁ እየደጋገማችሁ ቪዲዮውን እየጠራችሁ እናንተም ደግሞ እየጻፋችሁ ደጋግማችሁ ቪዲዮውን ፖዝ እያደረጋችሁ ወይም እያስቆማችሁ ያልገባችሁ ነገር እያያችሁ ተለማመዱ። የተለያዩ ትምህርቶችን መማር ፈልጋችሁ በተለያየ ምክንያት እድሉን አጣችሁ ያልተማራችሁ ልጆች ደግሞ በኦንላይን ባላችሁበት ቦታ እናንተ በሚመቻችሁ ሰዓትና በሚመቻችሁ ጊዜ ሀሁ ለሁሉም የኦንላይን ትምህርት ቤት እያስተማረ ይገኛል። ስልክ ቁጥራችን ደግሞ ታች ቪዲዮ ጠርዝ ላይ ወይም ደግሞ ባዮ ላይ ስትገቡ ታገኙታላችሁ። ይህን ስልክ ቁጥር ሴቭ አድርጋችሁ ያዙት። በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ጻፉልን፣ ድምፅ አስቀምጡልን፣ ከቻላችሁ ደግሞ ደውሉልን። ወዲያውኑ ስልካችሁን አንስተን እናንተ የምትፈልጉትን ትምህርት በምትፈልጉት ሰዓት እንድትማሩ እናደርጋለን ማለት ነው። በሌሎች የትምህርታዊ ቪዲዮዎች እስከምንገናኝ ሰላም ሁኑ።